የኢትዮጵያ ብሔራዊ ባንክ በቅርቡ ያወጣው የውጭ ምንዛሪ መመሪያ ማሻሻያ በኢትዮጵያ ኢንቨስትመንት ከባቢ ላይ ለዓመታት ሲንከባለሉ የነበሩ ቁልፍ ማነቆዎችን የሚፈታና የውጭ ቀጥታ ኢንቨስትመንትን በከፍተኛ ሁኔታ ለማበረታታት የሚያስችል ነው። ለመሆኑ የኢትዮጵያ ብሔራዊ ባንክ አዲስ የውጭ ምንዛሪ መመሪያ ማሻሻያ ለውጭ ቀጥታ ኢንቨስትመንት መስፋፋት ምን ትርጉም አለው? በትንታኔ እንመልከተው። ብሔራዊ ባንክ ይፋ ያደረጋቸው 19 የሚደርሱ ማሻሻያዎች በተለይም የውጭ ምንዛሪን የማንቀሳቀስ፣ የትርፍ ድርሻን ወደ ውጭ የመላክና የብድር አቅርቦት ሂደቶችን በማዘመን ላይ ያተኮሩ ናቸው። በተደረገው ማሻሻያ ለውጭ ቀጥታ ኢንቨስትመንት እንቅፋት የነበሩ ቢሮክራሲያዊ አሰራሮች መወገዳቸው ትልቅ ትኩረትን ስቧል። ዋና ዋናዎቹ ነጥቦችም የሚከተሉት ናቸው። የትርፍ ድርሻና የውጭ ብድር ክፍያ በቀላሉ መፈጸም። ከዚህ ቀደም የውጭ ባለሀብቶች ያገኙትን ትርፍ ወደ ሀገራቸው ለመላክ ብሔራዊ ባንክን ፈቃድ መጠበቅ ግዴታቸው ነበር። የተሻሻለው መመሪያ ግን የንግድ ባንኮች ራሳቸው የኦዲት ሪፖርትን መሰረት በማድረግ የተጣራ ትርፍን ወደ ውጭ እንዲላክ እንዲፈቅዱ ስልጣንን ሰጥቷቸዋል። ይህም ባለሀብቶች በኢትዮጵያ ገበያ ላይ ያላቸውን እምነት በከፍተኛ ደረጃ ይጨምረዋል። በተመሳሳይ የውጭ ብድርና የአቅራቢዎች ብድር ክፍያዎችም ያለ ብሔራዊ ባንክ ጣልቃ ገብነት በባንኮች በኩል እንዲስተናገዱ ተፈቅዷል። ሌላው አዲሱ መመሪያ ያስገኘው ጥቅም ቢሮክራሲን ማስወገድ ነው። የውጭ ኩባንያዎች የውጭ ምንዛሪ ሂሳብ ለመክፈት ከዚህ በኋላ የብሔራዊ ባንክን ደብዳቤ አይጠብቁም። የኢንቨስትመንት ፈቃድና የግብር መለያ ቁጥር ወይንም ቲን ነምበር በማቅረብ ብቻ በመረጡት ባንክ ሂሳብ መክፈትን ይችላሉ። ይህ ውሳኔ ንግድ ለመጀመር የነበረውን ሂደት ያሳጥረዋል። ሌላኛው በመመሪያው የተካተተው የአገልግሎት ዘርፍ ላኪዎች ማበረታቻ ነው። በአገልግሎት ዘርፍ የተሰማሩ ላኪዎች ያገኙትን ሁሉንም የውጭ ምንዛሪ ገቢ ላልተወሰነ ጊዜ በሂሳባቸው ማቆየት እንዲችሉ ተደንግጓል። ይህ በተለይም በቱሪዝም፣ በቴክኖሎጂ ለሚሰማሩ የውጭ ኢንቨስተሮች የጥሬ ገንዘብ አቅርቦት ችግርን ይቀርፋል። የምንዛሪ ገደቦች መነሳት በመመሪያው አዲስ ከተካተቱ ማሻሻያዎች ሌላኛው ነው። $10,000 በላይ የሚይዙ ተጓዦችና አስመጪዎች ይጠየቁት የነበረው የጉምሩክ ዲክላሬሽን ግዴታ መነሳቱ የውጭ ምንዛሬ ወደ ባንክ ስርዓቱ በቀላሉ እንዲገባና ኢንቨስተሮች ያለ ስጋት ገንዘባቸውን እንዲያንቀሳቅሱ እድልን ፈጥሯል። የኢትዮጵያ ብሔራዊ ባንክ ያደረገው የውጭ ምንዛሪ መመሪያ ማሻሻያ በዓለም ላይ በኢኮኖሚ እድገት ውጤታማ የሆኑ ሀገራት ካለፉበት መንገድ ጋር ተመሳሳይነት አለው። በዚህ ረገድ ቪየትናም፣ ህንድና ሞሪሼስ በጉልህ ተጠቃሾች ናቸው። እነዚህ ሀገራት ተገማችና ለአሰራር ቀላል የሆነ የውጭ ምንዛሪ አስተዳደር በመተግበራቸው የውጭ ቀጥታ ኢንቨስትመንትን በከፍተኛ መጠን መሳብ ችለዋል። የሀገራቱን ልምድ በጥቂቱ እንመልከት። ቪየትናም እንደ አውሮፓውያን አቆጣጠር በ1980ዎቹ መጨረሻ ላይ ቪየትናም የተዘጋውን ኢኮኖሚን ዶይሞይ በሚል የሪፎርም ፖሊሲ ስትከፍት የወሰደችው ዋና እርምጃ የውጭ ምንዛሪ ተመን በገበያ እንዲወሰን ማድረግና የውጭ ኩባንያዎች ትርፋቸውን ያለምንም ጫና ወደ ሀገራቸው እንዲልኩ መፍቀድ ነበር። ቪየትናም የውጭ ኢንቨስተሮች የውጭ ምንዛሪ ሂሳብ እንዲከፍቱና ያገኙትን ዶላር እንዲያወጡ የነበሩትን ጥብቅ ገደቦች አነሳች። ይህ እርምጃ እንደ ሳምሰንግና ኢንቴል ያሉ ግዙፍ ኩባንያዎችን ስቧል። በአሁኑ ሰዓት የቪየትናም የውጭ ንግድ በዓመት ከ$300 ቢሊዮን በላይ የደረሰ ሲሆን ለዚህ ስኬት ቁልፉ ባለሀብቱ ያገኘውን ትርፍ ይዞ መውጣት እንዲችል መተማመኑ ነው። ህንድ ከፈረንጆቹ ከ1991 በፊት ህንድ በተወሳሰበ የቢሮክራሲ ሰንሰለት ትታወቅ ነበር። ኢንቨስተሮች የምንዛሪን ለማግኘት ሆነ ንግድን ለመጀመር የመንግስትን ፈቃድ መጠበቅ ግዴታቸው ነበር። ህንድ የውጭ ቀጥታ ኢንቨስትመንት ፖሊሲዋን በማሻሻል አዲስ አሰራርን ዘርግታ በዚህ አሰራር መሰረት ኢንቨስተሮች የመንግስት ባንክን ፈቃድ መጠበቅ ሳያስፈልጋቸው በንግድ ባንኮች በኩል ኢንቨስት ማድረግ እና ትርፍ መላክ ቻሉ። ይህም ህንድ የዓለም የአገልግሎትና የቴክኖሎጂ ማዕከል እንድትሆን አግዟታል። ሞሪሼስ የአፍሪካ የፋይናንስ ማዕከል የሆነችው ሞሪሼስ በአፍሪካ ምድር ለውጭ ኢንቨስተሮች ገነት በመባል ትጠቀሳለች። ለዚህ ዋና ምክንያቱም የካፒታል ቁጥጥር አለመኖሩ ነው። በሞሪሼስ አንድ የውጭ ኢንቨስተር የፈለገውን ያክል የውጭ ምንዛሪ ወደ ሀገር ማስገባትም ሆነ ያገኘውን ትርፍ ወደ ውጭ መላክ ይችላል። ምንም አይነት ገደብ የለም። ምንም እንኳን ኢትዮጵያ ሙሉ በሙሉ ገደብ ባታነሳም አሁን የጀመረችው ማሻሻያ ወደ ሞሪሼስ አይነት የነፃ ገበያ ስርዓት የሚወስድ መንገድ ነው።
ከነዚህ ሀገራት ልምድ የምንረዳው የውጭ ቀጥታ ኢንቨስትመንት ለማደግ 3 መሰረታዊ ነገሮች እንደሚያስፈልጉት ነው። እነዚህም የትርፍ መላክ፣ የቢሮክራሲ መወገድና ተወዳዳሪ የውጭ ምንዛሪ ተመን መኖር ናቸው። የኢትዮጵያ ኢንቨስትመንት ኮሚሽን መረጃዎች እንደሚያመለክቱት ኢትዮጵያ በምስራቅ አፍሪካ የውጭ ቀጥታ ኢንቨስትመንት በመሳብ ቀዳሚ ሀገር ናት። ለምሳሌ በቅርብ ዓመታት በአማካይ በየዓመቱ ከ3 እስከ 4 ቢሊዮን ዶላር የሚጠጋ የውጭ ቀጥታ ኢንቨስትመንት ፍሰት ይመዘገብ። ሆኖም ኢንቨስተሮች ያገኙትን ትርፍ ወደ ውጭ ለመላክ አለመቻልና የግብዓት መግዣ ዶላር ማጣት በርካታ ፕሮጀክቶች በአቅማቸው ልክ እንዳይራመዱ አድርጓል። መንግስት በቅርቡ ይፋ ካደረገው የማክሮ ኢኮኖሚ ማሻሻያ ጋር ተያይዞ ይህ እርምጃ በሚቀጥሉት ዓመታት የውጭ ቀጥታ ኢንቨስትመንት ቢያንስ በ20 በመቶና ከዚያ በላይ የማሳደግ አቅም ይኖረዋል። የብሔራዊ ባንክ የውጭ ምንዛሪ መመሪያ ማሻሻያ መንግስት ኢኮኖሚውን ለዓለም አቀፍ ገበያ ክፍት ለማድረግ የጀመረውን ጉዞ የሚያጠናክርም ነው። በተለይም ኢንቨስተሮች ያለ ብሔራዊ ባንክ ቀጥተኛ ተሳትፎ ትርፋቸውን እንዲልኩና ብድር እንዲያገኙ መፍቀዱ በኢትዮጵያ ላይ የነበራቸውን የኢንቨስትመንት ስጋት በመቀነስ ተመራጭ የኢንቨስትመንት መዳረሻ እንድትሆን ወሳኝ ሚናን ይጫወታል።